ኤአይ ኤአይ ለምን ትጠቀማለህ? ኤአይን ባትጠቀም ደስ ይለኛል የሚል ቅን ሀሳብ ከተመልካቾቻችን አንዱ የሆነው ልኮልኛል። ምክንያቱም ግን አልነገረኝም። እንደዚህ አይነቱን ነገር በአዲስ ነገር አለማመን፣ በወጣቱ ትውልድም አለመተማመን ሊሆን ነው። ምክንያቱም ኤዲተሪ ወጣት ነው። ስለዚህ የመሰለውንና ከሀሳቡ ጋር ይሄዳል ያለውን ምስል ከኤአይ ጋር በመምከር ይለጥፈዋል። ሳይሆንም እንደ አዲስ ተመልካች እንጂ የማየው ልክ አይደለም ለምን ብዬ የጠየቅኩበት ጊዜ የለም። የማወራው ከሆነ ስለ ባህር ኃይል ከሆነ የባህር ኃይል መኮንን ልብስ ያለብሰኛል። የማወራው ስለ እሳት አደጋ ተከላካዮች ከሆነ እንደዛ እያደረገ ከወቅቱ ጋር የሚሄድ ነገር ላይ ነው አተኩሮ የኤአይን ምስል በመጠቀም ይነድፍና አየር ላይ ያውለዋል። እንደ ማንኛውም ሰው ለህዝብ ከተለቀቀ በኋላ ነው እኔ የማየው። ሲጠራጠር አንዳንድ የሚያደርግበት ጊዜ አለ። ግን አሪፍ እየሄደ ስለሆነ ምንም አሪፍ ነገር ነው እያደረክ ያለው ጓውን ነው የምለው እና ተመልካቼ ለምን እንደዛ እንዳለ አላውቅም። ኤአይ ግን ጉድ እያፈላ ነው። ከሰሞኑ አርባ ምንጭ አካባቢ ከሚገኙ ወንድሜ በፈጠር ያሰፋ ሊንክ አረገልኝ አንድ ነገርና ሊንኩን ልኮ ሳይ መጽሐፍትን እያረዱ ለኤአይ ግብዓት እያዋሉት ነው። በብዙ ሚሊዮን የሚቆጠር መጽሐፍ እየተገነጠለ እየታረደ እየተገነጣጠለ ኤአይ ውስጥ እየጫኑት ነው። ግብዓት ለማድረግ መገንጠል አስፈላጊ ነው ወይ? ሌላ ቀላል የሆነ ሜትድ አይኖርም ወይ? እያንዳንዷን ማስታወቂያና ተራ ነገር የምትባል ፋይል አድርጎ በማስቀመጥ የታወቀ ማህበረሰብ እንዴት ነው መጽሐፍትን እያረደ ለእንዲህ አይነት አደጋ የሚያጋልጠው የሚለውን ሀሳብ አየሁኝ እና በጣም በሚሊዮን የሚቆጠሩ መጽሐፍት ናቸው ግንጥልጥላቸው ወጥቶ ለእንደዚህ አይነት ነገር ለግብዓት የሚውሉትና ለምን ስል ጠየቅኩኝ። ምናልባትም እውቀቱን በሙሉ ወደ ኤአይ ቀይረውት ከዛ በኋላ ድሮም የመጽሐፍ አለርጂነን አሁን ቴክኖሎጂው ደግሞ አዋቂነቱን ይነጥቀናል። ከዛ በኋላ ጉዳችንን ሊያፈሉት ነው ወይስ ምንም አይነት መረጃ በምድር ላይ እንዳይኖር እየጣሩ ነው? ምክንያቱም አውቃለሁ እያንዳንዷን ነገር ፋይል አድርገው እንደሚያስቀምጡ በዕለት ውስጥ የታተሙት ጋዜጦች፣ የታተሙት መጽሔቶች፣ በአየር ላይ ያሉት ሁሉ ተይዘው ፋይል ተደርገው ይቀመጣሉ። በዕለቱ አገር ያሰበበት እንደሆነ እዛኛው ዓለም ውስጥ እንደዛ እንደሚደረግ አውቃለኝ። ነባር እውቀት ያለባቸውን መጽሐፍ ግን እየገነጣጠሉ ለኤአይ ግብዓት መዋል አግባብ ነው ወይ ብዬ እንዳስብ አደረገኝ። 1966 ዓመተ ምህረት እኛም ሀገር አብዮት ሲፈነዳ አብዮተኞቹ ተአምር ይፈጥሩ ይመስል ያለፈውን ሁሉ ማጥፋት ግባቸው ሆኖ መጽሐፍ ያቃጥሉ እንደነበር አስታውሳለሁ። ኃይለኛ የቴሌቪዥንም ክርክር ተካሂዶበት ነበር። እንደ ህልም ሩቅም ቢሆን ይታየኛል። ከዛ ውስጥ ዶክተር አለምነህ እሸቴ የተባሉ ዩኒቨርሲቲ መምህር በጣም ድንቅ በሆነ ሁኔታ ነው ጉዳዩን የተከራከሩት። አሳመኗቸውም። መገንጠል መቅደድና ማጥፋት አግባብ አይደለም፣ ያለፈ ዘመናችንን ማየት ብንፈልግ እንዴት ልናይ እንችላለን በሚል ነው አይን ፍጥጥ ጥርስ ግጥጥ እስከሚል ድረስ አደባባይ ሰጧቸው። ይህ አይነት ሰት በመላው ዓለም ይካሄዳል። በጥንት ከተሞች እና አሌክዛንድሪያን ብትሄዱ አንድ አሳዛኝ ነገር የተደረገው መጽሐፍን ማውደም ነው። ላይብረሪዎችን ማቃጠል ነው። ነባር እውቀትን ታጠፋለህ። ከዛ በኋላ የኔ የምትለውን ነገር በኃይል ህብረተሰብ ላይ ትጭናለህ። ግባ አልገባም፣ ተገርገድ አልገረገድም፣ አሳር ማየት ነው። መጽሐፍትን ለማዳን የመጨረሻው ጥረት የተደረገው ሶቪየት ዩኒየን ውስጥ ነው። የሩሲያ አብዮት ፈነዳ። በተለያዩ ሀገሮች ጦርነት ነበሩ። ከዛ በኋላ ደግሞ ዘግናኝ ሁለተኛ ዓለም ጦርነት ሲመጣ አቅማቸው ፈቀደ መጠን መጽሐፍቶቻቸው አንድ ድብቅ ቦታ ላይ ቆይተው አገር ሲረጋጋ ወደ አደባባይ እንዲወጣ የመጨረሻውን ጥረት አድርገው ተሳክቶላቸዋል። ይህን እዛ ሶቪየት ዩኒየን ከተማሩ ጓደኞቼ ጋር ስንጨዋወት አጉተውኛልና የኔ ኤአይ ምስል መጠቀም ግብዓት ማድረግ ምንም ችግር የለውም። በጣም ትልቁ ችግር ግን ለኤአይ ግብዓት ሲባል መጽሐፍትን ዶቅ አመድ ማድረግ አግባብ አይደለምና ሌሎች የሚያገባቸው አካላት
ቢነጋገሩበትና ይመክሩበት በጋራ መፍትሄ ቢሹት ማለፊያ ነው ብዬ አስባለሁ። ኤአይ ዋይልድ ላይፍ ላይ የዱር እንስሳት ላይ ደግሞ መጥቶ የሚጨማምራቸው ነገሮች አሉ። ደስ የሚሉ የሚያዝናኑም ቢሆኑ የሰውን አስተያየት በማነብበት ጊዜ ይሄ ኤአይ ውጤት ነው ይሉኛል። ውስጤን ያጎለዋል እና እውቀትን ውሸት አረገው የሚል ስሜት እየተሰማኝ መጥቷል። ዛሬ ራሱ እዚሁ ድረገጽ ላይ አንድ አሜሪካን ውስጥ ቴክሳስ ግዛት የሚያስተምር መምህር ዊትሊ ሁለተኛ ደረጃ ትምህርት ቤት ውስጥ የሚማሩ ተማሪዎቹ አንዳቸውም አንድ አረፍተ ነገር አሟልቶ መጻፍ አይችሉም። የሚገርመው አጋጣሚ ግን ትልልቅ ውስብስብ ነገር አንጎላቸው ውስጥ አለ። ያንን መናገሩን ይችሉታል። እስኪ በጽሁፍ አቅርቡልኝ ሲባሉ አይጽፉም። መምህሩ ግራ ቢገባው ስቅስቅ ብሎ ማልቀሱን ከዜናው መረዳቴን በዚህ አጋጣሚ ባዘን ማስታወስ ፈልጋለሁ። የእኛም ልጆች እንደዛ እየሆኑ ነው። ኮምፒውተሩ ምኑን ያግዛቸዋል። ሞባይል ላይ ምን ቴክስት ያደርጋሉ። ከዛ በኋላ ስክሪፕቶና ወረቀት ጋር ያለ ግንኙነት ይቋረጣል። ከዛ አስቸጋሪ ሁኔታ ወደፊት መምጣቱ የማይቀር ነውና የምትሰሙኝ በስክሪፕቶ መጻፍ፣ ማስታወሻ መያዝ መተው አስፈላጊ ነውና ታናናሾቻችሁም ልጆቻችሁም በእንዲህ አይነት ዲሲፕሊን እንዲያልፉ ምከሯቸው፣ ምሯቸው። በምንም ተአምር ከነባር እውቀት ጋር መቆራረጡን አትውደዱት። አዲስ እውቀት መጨመሩ ግን ማለፊያ ነው። ወጣቶች ሲደውሉልኝና በተለያየ ርዕሰ ጉዳይ እንወያይ ይሉኛል። በእውነት ከሞላልኝ በጣም ደስ እያለኝ ከወጣቶች ጋር መወያየቱን በኃይል እወደዋለሁ፣ አደርገዋለሁም። የማደርገው ምንድነው? ርዕስ እንዲመርጡ አደርጋለሁኝ። አሁን ፈርዖን ተስፋ የሚባል ወጣት ምናልባትም ከ5 ወር በፊት ደወለና በአንተም መጽሐፍ ከፈለክ ካልፈለክም በሌሎች ደራሲያን መጽሐፍ ላይ እናወራ ሲለኝ እኔ ታላቁ ጥቁርን አንብቡና ጠብቁኝ እሱ ላይ ባወራላችሁ ደስ ይለኛል አልኩኝ። ታላቁ ጥቁር የንጉሴ አየለ ተካ ስራ ነው። ኦሪጂናል ነው። አዲስ ሀሳብ ነው የያዘው። ለእኛ አይደለም ለአሜሪካኖቹም ራሱ አዲስ ነው። ያ ሁሉ መንከውከው ምን ውስጥ ሆነው የገዛ ዘር ማንዘሮቻቸው ያለፉበትን አያውቁትም። አንዱ አድማጬን አስታውሳለሁ። አሜሪካን ሆኖ የአሜሪካንን ታሪክ ዘነበላ ከአዲስ አበባ ያወራልኛል ብሎ የጻፈልኝን አስታውሳለሁ። የለም በቃ ደግሞ ምንም ጥርጥር የለውም ህይወት ውጣ ውረድ በጣም በዛበት ሁኔታ ጊዜውን ሸጦ ለሚያድር ታሪክን ወደኋላ ሄዶ መመርመር ከባድም አስቸጋሪም ነው። ስለዚህም እኔ ልጆች ውስጥ እንዲሰርጽ ወጣቱ ትውልድ እንዲያነበው ስለምፈልግ ታላቁ ጥቁሩን አንብቡና ጠብቁኝ በዛ ላይ 1-20 ደቂቃ አውራና ከዛ በኋላ እናንተ ደግሞ የምትጠይቁኝ ጥያቄ ካለ በዛ መጽሐፍ ላይ አብራሪቼ ጥሩ ጊዜ እናሳልፋለን አልኩት። ፍራኦል ተስፋዬ በቃሉ መሰረት በተቀጣጠርንበት ጊዜ ካፒታል ሆቴል ተገናኘን። ካፒታል ሆቴል ምድር ቤት ውስጥ ባህላዊ ክፍል አለ። ቆንጆ አድርገው አዘጋጅተው ጠበቁኝ። ባልሳሳት ግፋ ቢል 40 ገደማ ወጣቶች ነበሩ። ስለዚህ ከነዚህ ጋር ነው የምወያየው። ማቀውን ነግራቸዋለሁ፣ ማላቀውን አላቅም ነው የምለው። ይሄ ትልቅ ኳሊቲ ነው። ስለዚህ ቁጭ ብለን መጫወት ልንጀምር ስል ካሜራ ተደግኖብኛል። ፍራኦልን ካሜራ ትቀርጻላችሁ ወይ ዩቲዩብ አላችሁን አልኩት። አዎ አለኝ። በጣም ጥሩ ፍራኦል፣ አልነገርከኝም። በስነግረኝ ኖሮ አልመጣም። ምክንያቱም እኔ ራሴ ዩቲዩብ አለኝ። አሁን እዚህ መጣሁት በነፃነት ተወያይተን እንድንሄድ ነው። አሁን ላይ አምቦሃን ጠጣ ብለኸኝ ቡና ቤት ውስጥ ወስደኸኝ እታች ልጆቹ ካሜራውን አቀናብረው ጠብቀዋል። አቁም ብዬ ላስወቅሳ ላደናግጣቸው አልፈልግም። ከአንተ ጋር ግን አንድ ነገር ቃል እንግባባ አልኩት። እሺ አለኝ። የተቀረጸው አየር ላይ አይውልም አልኩት። ለአንተስ ብንሰጥህ አንተ ዩቲዩብ ላይ ቢውል አያስፈልግም። ግድ የለህም ግን ይቀረጽና በዶክሜንት መልክ እናንተ ጋር ይቀመጥ። አደራህን ፍራኦል እንዳላዝንብህ
ትስማማለህ አልኩት። እስማማለሁ አለኝ። እሺ ብዬ 20 ደቂቃ ገደማ ስለ ታላቁ ጥቁር አወራሁኝ። ይህንን 2-3 ፕሮግራም ዩቱብ ውስጥ ስለሰራው ወደኋላ ሄደ ሰው ያገኘዋል። አወራሁ። ከዛ ተቀመጥና ፍራኦል ጠያቂ ሆነ፣ እኔ መላሽ ነኝ። ጥያቄዎቹ በሙሉ ከመጽሐፉ ጋር የተያያዙ አይደሉም። በሙሉ ስለ እኔ ነው፣ እኔን ማወቅ ነው። በጣም ፍላጎት ያደረገባቸው አላቅም። የክለቡ አባሎች ይህን ጠይቅልን ብለውት ይሆናል፣ አለበለዛም ይህን ብጠይቀው ጥሩ ነው ብሎ ያሰበውን በሙሉ ሲጠይቀኝ ጥያቄዎቹ በሙሉ በቀጥታ የእኔን የግል ሕይወት የሚመረምሩ ናቸው። ምንም የሚያስፈራኝም የምደብቀውም ነገር የለም። በሕይወቴ ውስጥም የማፍርበትም በሕይወቴ የምኮራበት ምንም ነገር የለም። ስለዚህ የሚሰማኝን ነገርኩት። እርግጠኛ ነኝ ረክተውበታል። በግልጽ ጨዋታን ቢጤ ቀልቀል እያረኩ አቅም በፈቀደ መጠን እንዲህ አይነት ሰፊ መድረክ ላይ ስትወጡ በጣም መረር ያለውን ጭብጥ ብቻ ሳይሆን ዛና እንዲያደርግ ቀልድም መቀላቀል፣ በራስ ላይ መቀለድ፣ የጋራም ላይ በሚያስቀን ከሆነ በማንኛውም ጉዳይ ላይ ዛና የሚያደርግ ነገር ጣል እያደረጉ ማውጋት ልምዱ አለኝ። አወራሁኝ። ጥሩ ጊዜ አሳለፍን፣ ወደዱት። ትራንስፖርት አዘጋጅተውልኝ ስለነበር ያንን አሬንጅ አደረገልኝ። መልክ ካስያዝኩ በኋላ ተሰነባብተን ተለያየን። ፍራኦልን በዚህ አጋጣሚ በጣም ማመስገን እፈልጋለሁ። ምክንያቱም አየር ላይ እንዳይውሉ ብያለሁ። የአዲስ ትውልድ አባል ነው። ምን አባቱ ይሆናል ብሎ ቢያውለው ከማዘን ውጭ የማደርገው ነገር የለም። ግን ፍራኦል ጥሩ ጨዋ እና መልካም ቤተሰቡ ሲያደገልኝ ስለሆነ ሕጉን አክብሮ አየር ላይ ሳያውለው ቀረ። እናም አሁንም በድጋሚ ፍራኦልን አመሰግነዋለሁ። ያ ውይይት 100% በታላቁ ጥቁር ላይ ሆኖ ቢሆን ኖሮ ቪዲዮ እንዲለቀቅ እፈቅድ ነበር። ጸጋው ማሞ ምናልባትም ከ3 ወር በፊት ደወለልኝ። ደውሎ ወመዘክር ውስጥ በተለያየ ርዕሰ ጉዳይ ላይ እንወያያለን፣ አንድ ቀን አንተ እንግዳ እንድትሆን እፈልጋለሁ አለኝ። እውነቱን ለመናገር በዛ እሱ በደወለልኝ ጊዜ የሚያጣልፍ በጣም ውጣ ውረድ የበዛበት ሁኔታ ውስጥ ስለነበሩ ዘለግ ያለ ቀጠሮ ሰጠሁት። ከወራት በኋላም ደውሎ ጸጋው አገኘኝ እና ቀጠሮ በቃ እንድትሰጠኝ እፈልጋለሁ፣ አሁን 90ኛ እንግዳችን አንተ ነው የምትሆነው አለኝና ፖስተሩን እንሰራዋለን፣ በምን ላይ ነው የምታወራው አለኝ። ተሰጥኦን ፍለጋ በለው። ወጣቶች አሁን የተሰጧቸውን እንዲፈልጉ እፈልጋለሁ። ተሰጥኦን አገኘሁ ማለት ትወደዋለህ፣ ታከብረዋለህ። 16-20 ሰዓት ብትሰራም አይደክምህም። አቅም በፈቀደ መጠን በወገንና በሀገርህ አንቱ የምትባልበት ደረጃ ላይ እስከምትደርስ ድረስ መፍጋት ነው። አሁን የእናንተን ፕሮግራም ስትነግረኝ እኔ 90ኛ እንግዳ ነኝ። 89 ሰዎች እኮ አናግረዋቸዋል። እነዛ 89 ሰዎች በተለያየ ጉዳይ ላይ እርግጠኛ ነኝ ክህሎት ያላቸው ሰዎች ናቸው። ልምዳቸውን አጋርተዋችኋል። እርግጠኛ ነኝ ደግሞ የሚነበብም ጋብዘዋችኋል። 89 ሕያው መጽሐፍት አንብባችኋል። እነዛ 89 ምስክሮች፣ እነዛ 89 ውይይታችሁ ላይ መጥተው እማኝነታቸውን የሰጡ ሰዎች መጽሐፍት ናቸው። ገለጣችኋቸው፣ እነሱም ደስ ብሎቸው ይህንን ልምዳቸውን አጋሯችሁ። ለእኔ ድንቅ ነው እና መርሳት የሌለበት ነገር ምንድን ነው? 89ኛ ጊዜ ይህንን መርምራችሁ አሁን 90ኛው ወደ ውስጥ እንድታይ ተሰጥኦ ወደ ውስጥ ማየት ነው። ምንድን ነው እኔ ውስጥ ያለው? ምን ልሞክር? ምንድን ነው የሚጎለኝ? ምንድን ነው ማድረግ ያለብኝ? ተሰጥኦኝ በማለዳ አውቄዋለሁኝ፣ ግን እንዴት ልግራው? ብዙዎቻችን አይታወቅም። አንዳንዶቻቸው ገና ከመነሻው ያውቁታል። እናም ያን መስመር አይለቁም። በተቻለ መጠን ያንን እየገሩት ነው የሚሄዱት። ይህንን ነው ለልጆቹ ማወራላቸው። አደራህን ካሜራ አይቀረጽም። ዩቱብ ላይ እንደምታውሉት አውቃለሁኝ። ምክንያቱም እኔ ዩቱብ ፕሮግራም አለኝ። ይህን ሀሳብ እዛው ላይ ሄጄ አወራዋለሁኝ። ካሜራ አይቀረጽም። በተጨማሪም ስለ ስብሰባ አንድ ነገር ልንገርህ፣ ከጭብጡ እንዳይወጡ
ብዙ ጊዜ እንዲህ አይነት መድረክ ላይ ከጭብጥ የሚያስወጣ አኳኋኖች ይፈጠራሉ። ያንን መቆጣጠር ለእናንተ ልተው አልኩና ባለፈው ሳምንት በዕለተ ሰንበት በ8 ሰዓት ተኩል ወመዘክር ተገኝቼ ከልጆቹ ጋር በተሰጥኦ ላይ አወጋን። ተሰጥኦ ስል በጣም ከባድም ጥልቅም ነው። የተለያየ ጸጋ ነው ያለን። አንዳንዶቻችን በማለዳ እናውቀዋለን። እኔ አሁን በምሳሌ መውሰድ እንችላለን። እኔ የዛሬ 50 ዓመት እናቴ በጣሊያን ወረራ ጊዜ ልጅ ሆና ያጋጠማትን ነገር አውርታኝ ጽፌዋለሁኝ። የዛሬ 50 ዓመት ለመጀመሪያ ጊዜ በ1968 ዓመተ ምህረት የጻፍኩት መጽሐፍ ነፃነት የጠማ ህይወት ነው። ባንዳዎች እንዴት ያሰቃዩት እንደነበር፣ የቅርብ ዘመዳቸውን እንዴት አርደውት እንደሄዱ፣ ማታ መተው ምግብ አምጡ ገንዘብ አምጡ እያሉ እንዴት አሳራቸው እንደሚያሳዩቸው አጫወተችኝ። የዛን ጊዜ የ10 ዓመት ልጅ ነበርኩ ነው የምትለኝ። ያን ሰማሁ፣ ጻፍኩት። ተሰጥኦዬን እንግዲህ የዛሬ 50 ዓመት ነው የማውቀው ማለት ነው። እንደመታደል በዙሪያ ያሉ ደግሞ የልጅነት ጓደኞቼ ማድነቅም ማክበርም መውደድም ነው የሰጡኝ። እኔም ይህንን አክብሮት በዚህ አጋጣሚ መግለጽ ፈልጋለሁ። እንደውም ከተለያየን ከ40 ምናምን ዓመት በኋላ አንዴ ካሳሁን ማሞ ከዩናይትድ ስቴትስ መጣና ልጅ ሆነን እኮ ጽፈህ መተህ ተቹት ትል ነበር አለኝ። ተቹት ሩቅ ቃል ነው። እኔ ከየት አምጥቼ ቃል እንደተጠቀምኩ አላውቅም። አንዳንዱ እንዲህ ይታወቃል። አሁን የድርሰት፣ የግጥም፣ የመዝፈን፣ የመደነስ፣ የመተወን እነዚህ በግልጽ በቀላሉ የሚታዩና የሚታወቁ ናቸው። ረቂቅ አለ። ያን ረቂቅ እንዴት ነው መድረስ ያለብን? ለእኔ በተወሰነ ደረጃ መማር ያግዛል። ስለ ጉዳዩ ለማብሰልሰል በዚህ ጋር ብሄድ ደስ ይለኛል ብሎ ለመወሰን፣ በተጨማሪም ያንን መማር በንባብ ማገዝ፣ የተለያዩ መጽሐፍቶችን በማንበብ ራስህን መምራት መግራት የምትችልበት ሁኔታ የምትችልበት ሁኔታ ይፈጥራሉ። ይሄንን ነው በተደጋጋሚ እዛ መድረክ ላይ ልጆቹ የመጨረሻውን ጥረት ያደረኩት። በምሳሌ ጠቀስኳቸው ነበሩ። ከነሱ ደግሞ ላንሳላቸው። ባለፈው ሳምንት አውርቼዋለሁ። ኃይሌ ገብረስላሴን አንስቼዋለሁ፣ መነሻው እንዴት እንደነበር። በሁለተኛ ደረጃ ያነሳሁት አቶ ይድነቃቸው ተሰማን ነው። አቶ ይድነቃቸው ተሰማ የአፍሪካ ስፖርት አባት ይባላሉ፣ ይገባቸዋል። መነሻቸውን ልጅ ሆነን ያነበብን ስለሳቸው የተጻፉትን የማየት እድል የገደረሰ ልጅ ደግሞ እናውቀዋለን። አሁን የቆዩ የተለያዩ መጽሔቶች ህትመቶች እነ ሰለሞን ተሰማ ምን የሚያሳትሟቸው የነበሩትን ሳይ ይድነቃቸው ተሰማ ወጣት እያሉ ጎል የሚተከል አጠና ተሸክመው ሄደው ተክለው ከተከሉ በኋላ ተጫውተው ከተጫወቱ በኋላ አጠናውን ነቅለው የሚፈለገው ቦታ እዚህ ድረስ እንግዲህ ከዜሮ ነው የኢትዮጵያን ስፖርት የጀመሩት። የአራዳው ስፖርት ከዛ በኋላ ጊዮርጊስ መመስረት እንዲህ እያለ እያደገ ነው። ኢትዮጵያ ከኢትዮጵያም አፍሪካ እያለ ትልቅ ቦታ ላይ እንዲደርስ ሆኖ ስፖርት ትልቅ ተሰጥኦ ነው። በአግባቡ ገርቶ እድልና አጋጣሚ በደንብ ሊጠቀምበት የሚችልና ለእኔ አቶ ይድነቃቸው ተሰማ ጥሩ ማሳያ ናቸው። የአቶ ይድነቃቸው ተሰማን የኋላ ታሪክ ደግሞ ስንመረምር አባትየው ነጋድረስ ተሰማ እሸቴ የልጅ ኢያሱ ቲፎዞ ናቸው። ልጅ ኢያሱ ያደሩ ናቸው። የእሳቸው ደጋፊ ናቸው። ልጅ ኢያሱ ደግሞ ዘመን ከዳው። በዚህ ምክንያት ወዳጆቻቸው ልጅ ኢያሱ የቅርብ ሰዎች በሙሉ ሲጋዙ ይድነቃቸው ተሰማ አባት ነጋድረስ ተሰማ እሸቴ ጅማ ነበረ የግዞት ሀገራቸው። እንዳውም ጅማ ከቆጪ በላይ ነጋድረስ ተሰማ እሸቴ የሚባል አለ። ከዛ ካለፋችሁ በኋላ ነው የአባጅፋርን ቤተ መንግስት የምታገኙት። ይድነቃቸውም እዛ ነው የተወለዱት። እንግዲህ በፖለቲካ ጋር በተያያዘ ይድነቃቸው ቀጥለው ቢሆን በኢትዮጵያ ማኔጅመንት ውስጥ ቀጥለው ቢሆን ኖሮ ይሄ የደረሱበት ትልቅ ውጤት አይደርሱበትም ነበር። ስፖርቱን ቀዳማዊ ሥላሴ የተተውላቸዋል። ምክንያቱም በዛኛው ዘመን በነበረ ፖለቲካ
አባት አንድ አይነት ጥፋት አጥፍቶ ወይ ከፖለቲካው ተጣሩ ከጨዋታው ሲወጣ ልጅም ላይ ያተኩራል። ይድነቃቸው በጣም ጎበዝ ስለሆኑ አካሄዳቸውን ስላስተካከሉም ምንም አይነት እንቅፋት ሳይገጥማቸው ቀደም ስላሴ ጋር ሰርተዋል። አንድ ጊዜ አስታውሳለሁ ኔልሰን ማንዴላ ወጣት እያለ በኢትዮጵያ ስፖርት ጉዳይ ላይ ይድነቃቸውን መጥተው አናግሯቸዋል። አንድ ንባብ ይሄን ያሳየኛል። ሲያናግራቸው ይህንን ማናገር እኮ ያለብህ ቀደም ስላሴን ነው፣ እኛ ይህንን መወሰን አንችልም ብለው የቄሳርን ለቄሳር እንደምንለው ያረጉ ነበር። እና በእንዲህ መልኩ አካሄዳቸውን አውቀው ከቀዳማዊ ሥላሴ ጋር ሰርተዋል፣ ከወታደራዊ መንግስት ጋር ሰርተዋል። አገርና ወገናቸውን በአግባቡ አገልግለው ተሰጧቸውን በደንብ ኤክሰርሳይዝ አድርገው ያለፉ ሰው እሳቸው ናቸው። አሁን በቅርብ ባየነው የዓለም ዋንጫ ላይ ወደ 6 ነው 7 8 የአፍሪካ ቡድን ለዓለም ዋንጫ ውድድር ቀርቦ ነበር። እሳቸው በህይወት እያሉ ምናልባት 4 ጊዜ ደርሰው ነበር ብዬ ገምታለሁ። አሁን እሳቸው ካለፉ በኋላ ወደ 8 እንደዚህ ገደማ 7 8 እንድናይ ሆነ። ይህን ጥረት መሰረቱን የሚጣሉት አቶ ይድነቃቸው ናቸውና ተሰጥኦህን ስትጠቀም እርግጠኛ ነኝ ጊዜህን ትሰጠዋለህ፣ ትወደዋለህ፣ ማህበረሰብን ታነቃበታለህ፣ አገር አቀፍ ደረጃ ስፖርት እንዲታወቅ ታደርጋለህና አቶ ይድነቃቸው ይህን አድርገዋል። ይህንን ለወጣቶቹ አካፈልኩ። ነገረኛ ሰው መንገድ ዳር ቅበሩኝ ይላል። እንዲህ አይነት ታለንትን ተሰጥኦን ፍለጋ ላይ እየተመራመርን እያለን ሐሳቡን የሚነጥቅብህ ወዳልፈለገ አቅጣጫ የሚመራብህም አለና ቀድሜ ለልጆቹ ነግሬያቸው ስለነበር ሐሳቡን ነጥቆ የማንፈልገው አተካራ ውስጥ ሊከተን የሚችል ይኖራል። ተጠንቀቁ አልኳቸው። እኔም አቅም የፈቀደ መጠን ሐሳብ የምትወጣ ከሆነ ከሐሳቡ ታላለኝ እኔንም እዚህ ውስጥ ለማስገባት በተጨማሪም ደግሞ ሌላ ተካራ እንዲፈጠር አንዳንድ ሰው አለ። አሁን ለምሳሌ ይሄ ተሰጥኦን በተመለከተ እድሜያቸው ከ30 ዓመት በታች የሆኑ ብዙም ያልሞከሩ ምን ልሞክር ብለው የሚያስቡ ልጆች ቢሳተፉበት ደስ ይለኛል። በእድሜ ከእኔ የሚበልጡ ሰዎች እዛ ቦታ ላይ ነበሩ። መስማት ፈልገው ነው፣ መዝናናት ፈልገው ነው፣ ማወቅ ልንለው እንችላለን። የሚያውቀው ሊነግረን የሚፈልግ ሰው እያለ በቃ የሆነ ነገር ትላለህ እዛ ላይ ረሳዋለህ ብሎ ከሐሳቡ ይወጣል። በዛም አላስፈላጊ ንትርክ ሊነሳ ነበር። አቅም በፈቀደ መጠን ለመሰብሰብ እኔም አንተም እንዲህ ብለህ ነበር ብሎ አንድ መድረክ ላይ እኔ ኮሎኔል መንግስቱ ኃይለማርያም አወራሁትን አነሳና ተናገረ። እኔ ስለ ኮሎኔል መንግስቱ ኃይለማርያም ዘር ማንዘር አመጣጥ ፈረንጆች ከፈረሱ አፍ እንደሚሉት ከአባታቸው ነው የሰማሁት። 50 አለቃ ኃይለማርያም ወልዴ ቤት ይመጡ ነበር። የአባቴ ጓደኛ ናቸው። ጠጅ ይጠጣሉ፣ አብረው ይጨዋወታሉ። አባቴ ትንሽ የመማር ዕድል ቢኖረው ኢትዮጵያ ከፈጠረቻቸው ምርጥ ፖሊሶች መሃል አንዱ ይሆን ነበር። ባለመማሩ ነው ሌላ ሙያ ውስጥ ኖሮ የኖረው። እንደሱ ስለ ሰው መመርመር የሚወድ ሰው በሕይወት ያጋጥሙኝ አያውቅም። ስለዚህ ጥልቅ እና ጥብቅ መረጃ ይኖረዋል። 50 አለቃ ኃይለማርያም ወልዴ አሁንም ኦሪጂናቸው ዳውሮ ነው። አይጉራ የሚባል ማህበረሰብ አለ። አንድ ቀን ወደ ዳውሮ ሄድና አይጉራዎችን አገኛለሁ፣ እንወያያለን። ቺክቦን ይደገማል። 10 ገደማ ፎቶግራፍ አንስቼ አመጣና ፌስቡክ ላይ ያሰጣልሃለኝ ካስፈለገ። አሁን ደግሞ ከዛ ከአዳራሽ ከወጣሁ በኋላ ደግሞ ሳስብ የስጋ ዘመዶቻቸውም ይኖራሉ። አክስት፣ አጎት ምናምን እነሱን አግኝቶ ማናገር ይቻላል። ይሄን ፕሮግራም ዳውሮዎች የሚሰሙኝ ከሆነ እርግጠኛ ነኝ አንድ ቀን ፕሮግራም አዘጋጅተው ማግኘት የሚችልበትና ይሄንን ሐሳብ አደባባይ አወጣዋለሁኝ። ይሄ አሁን ከተሰጥኦ ጋር የሚያያዝ አይደለም። አንተ ነህ እንደወጣ ያረከኝ። በኋላ ለሻይ እንገናኝና በደንብ ልናዳብረው እንችላለን። አንተም መስረጃ ካለ ትነግረኛለህ። የኔ መጨረሻ ንባቤ የፕሬዝዳንቱ ልጅ የሚለው መጽሐፍ ነው። ኮሎኔሉን በተመለከተ የተጻፉትን በሙሉ የማያውቅ ይመስለኛል ብዬ
ልደመድመው ሞከርኩ። አሁን ይህን ስል ተራና ቀላል ነገር ሊመስል ይችላል፣ እያወራሁት ነው። ብዙዎቻችሁ የምትወዳቸው የምታደንቋቸውን ሰዎች በቅርብ ታገኘታላችሁ። ወደ እኔ ልጅነት ስትመጡ ማንንም ማግኘት አይቻልም። እኔ ልክ 18 ዓመት ሲሞራኝ ጎጃም በረንዳ አካባቢ አቤ ጎበኛውን አግኝቼዋለሁ። መወያየት መነጋገር እፈልጋለሁ። በቂ እውቀትም የለኝም፣ ግን መነጋገርና አንድ ጭብጥ መያዝ ከወደፊት ጋር ሀሳብ ያላቸው ሀሳብ ኖሯቸው የጻፉ ሰዎች በህይወት የተከሰቱ ሁለት ሰዎች ብቻ ናቸው። የመጀመሪያው አቤ ጎበኛ ነው። የ18 ዓመት ልጅ ሆኜ 69 ምናምን አካባቢ ይመስለኛል ጎጃም በረንዳ እንዲሁ በጎጃም ስም የሚጠራ ቡና ቤት ውስጥ ቆሞ እየተዝናና በአጋጣሚ ካሸሯ የጓደኛ እህት ስለነበረች ተዋወቀው አቤ ጎበኛ ነው አለችኝ። ከአቤ ጋር ተዋወቅን። አቤ ዛን ጊዜ ጥሩ አልነበረም። ትንሽ የመታመም ነገር ይታይበታል። ትንሽ ነው የተወያየ ነው። እንግዲህ ሀሳብ ካላቸው አቅጣጫ ሊመሩ ከሚችሉ ደራሲያን መሃል አንዱ አቤ ጎበኛ ነበር። እሱን አገኘሁኝ። ጋይ ስብሐትን ሳገኘው እኮ ዕድሜ ከ30 ዓመት በላይ ሆኗል። ከ30 ዓመት በላይ ሆኖ በልምድ በስዬ ቀይ ባህር ላይ ቀዝፌ ከባድና አስቸጋሪ የጦርነት ጊዜ አሳልፌ ተረጋግቼ ከመጣሁ በኋላ ከጋይ ስብሐት ጋር ተገናኝተን ጋይ ስብሐት ይኸውልህ እኔ አሪፍ ደራሲ እንደምሆን አውቃለሁ። ደግሞ እንድታስተምረኝ የፈለግኩት አንተን ነው። አንተ ደግሞ እንድታስተምረኝ ስለምፈልግ በሳምንት አንድ ቀን የተገናኘን ብታስተምረኝ ምን ይመስልሃል ስለው በእንግሊዝኛ ነው ያለኝ። እናስታውሳለሁ። ኢፍ ዘ ስቱደንትስ ሬዲ ዘ ማስተርስ አራይቭ ነው ያለኝ። ተማሪው ዝግጁ ሲሆን መምህሩም ይከሰታል። ከዛ በኋላ ትምህርት ሆነ። ቅዳሜ እየተገናኘን እኔ ቤት ስንወያያለን፣ ባያሌው እንነጋገራለን። ማስታወሻ በቴፕ ሪከርደር ማስታወሻ በጽሁፍ ይዛለኝ። ይሄ ውይይት ነው በኋላ ማስታወሻ የሚለውን መጽሐፍ የወለደው። ወደ ተሰጥኦ እንድመጣ ሁለት ሰዎች አቅጣጫ መርተውኛል ማለት ነው። አቤ እንደ መነሻ ሊሆን ይችላል፣ በጥልቀት ግን ጋሽ ስብሐት አቅጣጫ መርቶኛል። ብዙዎቻችን አናውቀውም። ስለዚህም በምንሰራው ስራ ይሰለቸናል። ተቀጥረን የምንሰራ ሊሆን ይችላል። የሻይ ሰዓት ደረሰ ነው። አሁን የሻይ ሰዓት ደርሶ ደግሞ ምሳ ሰዓት ደረሰ ነው። ይታክተናል። ተሰጥኦና ጸጋሽን ኤክሰርሳይዝ የምታደርጊ ከሆነ እኮ የሻይም የምሳ ሰዓትም ትዝ አይለንም። እንደውም ይህን ችግራችን የሚያውቅ ቤተሰብ ካለ እየጎተጎተ ነው። አንተ ልጅ ምሳህን አትበላም፣ አንቺ ልጅ ቡናው ቀዘቀዘ እየተባልን ነው ወደ ገሃዱ ዓለም እንድንመጣ የምንሆነውና ተሰጥኦ እጅግ በጣም አስፈላጊ ነገር ነው። ማንኛውም ተሰጥኦን ያገኘ ሰው ወደድን ጠላን በአደባባይ እናውቃቸዋለን። ስም ብጠሩልኝ ይህን አድርጎ ነው እንዲህ የሆነው እያልኩ አቅጣጫ ልመራችሁና ልነግራችሁ እችላለሁ። አንዳንድ አጋጣሚዎች ምናልባትም ትልልቅ ስራ እንድንሰራ መነሻ ሊሆኑን ይችላሉ። የኛ ቀደምት ስኮላርስ በ1950ዎቹ ጀምረው ተመርቀው ዩናይት ስቴትስ ምንም ሄደው ተምረው ወደ ሀገራቸው መጥተው ደግሞ ሀገራቸው ስልጣኔ ላይ በኩላቸውን ያደረጉት ቀደምት ምሁራን ጓደኛ ዶናልድ ሌቪን ይባላል። ዶናልድ ሌቪ በአንድ አጋጣሚ ነው ዩናይት ስቴትስ ውስጥ እሱ የሚኖርበት ስቴት ዩኒቨርሲቲ ውስጥ ዛሬ ኢትዮጵያ በምትባል ሀገር ላይ ውይይት ይካሄዳል ይላል መረጃው። ካየው በኋላ ለምን ስለ ኢትዮጵያ አልሰማም ብሎ ገባ በኋላ በተሰጠው ሌክቸር በጣም ረካ። ኢትዮጵያን ማየት ህልም ኖረው። ሙያውን በአጋጣሚ ሶሲዮሎጂ ነው። ከዛ ወደ ኢትዮጵያ መጥቶ ሲያይ የበለጠ ወደደው። ሸዋ ውስጥ የገበሬ መሬት ተከራይቶ እንደ ገበሬው ያረሰ ከገበሬው ጋር ውጣ ውረዱን እየተፈተነ ጥሩ ስራ በኢትዮጵያ ላይ ሰርቷል። ምናልባት 2-3 ጥራዞች
ባለሳሳት ብዙዎቻችን ታላቋ ኢትዮጵያ የሚለውን የእሱን መጽሐፍ አንባችኋል። ግሬት ኢትዮጵያን አሪፍ ነገሮች ነው የተወልን። አሁን ይሄ አጋጣሚ ያችን ሌክቸር ባይካፈል ኖሮ ስለ ኢትዮጵያ አይሰማም። ስለ ኢትዮጵያ ባይሰማ ደግሞ ምንም አጠራጠሩ ወደዚያ አይመጣም። እነዛ ተወዳጅና ተጠቃሽ የሆኑ መጽሐፍቶቹን ለመጻፍ እድልና አጋጣሚው ላይፈቀድላቸው ይችላልና ወደድንም ጠላን አንድ አይነት አጋጣሚ ወዴት አቅጣጫ መርቶን ዘላለም ወደምንወደው እና ወደምናፈቅረው ልንሰራው ይገባል ብለን ወደምንለው ርዕሰ ጉዳይ እንዴት እንደሚመራን ይህ ጥሩ ማሳያ አይመስላችሁምን? ቤተሰብ ውስጥ ህፃናት ልብ ብላችሁ ያቸው በጠዋቱ ነው የሚታወቀው። አንዳንዶቹ ወዲያው ነው ዝንባሌያቸውን ልታውቁላቸው የምትችሉት። አሁን ከእኔ ቤተሰብ የአንዷን እህቴን ልጅ መምህራኖቹ ተጽኦን ከማለዳው አወቁ። ኤስኦኤስ የሚባል ትምህርት ቤት ነው የሚማረው። ሰዓሊ እንደሚሆን ገመቱ። ከዛ በኋላ በዚህ እንዲገፋበት አላበረታቱትም። ሃይስኩል ከጨረሰ በኋላ እንግዲህ አንዳንዴ ድሃ መሆን ክፋቱ እዚህ ጋር ነው። ገንዘብ የሚያስገኝ የሚያበላ የትኛው ነው? በደንብ ከተሰራበትም እኮ ስዕሉም ተአምር ያስፈጥራል። ሎሬት አፈወርቅ ተክሌን ብቻ ማየት ነው የት ሊደረስ እንደሚችል። በስለት አታገኘውም የእሳቸውን ስዕል ልግዛ ብትል በስለት። ስለዚህ እንዲህም የሚመጥቅ እንዳለ መረዳቱ አስፈላጊ ነው። ግን ቤተሰብ ያንን ካለመረዳት ልጁን ሕክምና እንዲያጠና አደረጉት። ሕክምናውን አጥንቶ ሕክምናውንም ጠላው። ከዛ በኋላ ሀሳባቸውን ቢቀይሩ ደግሞ ስዕሉንም ተጎለመሰ። በኋላ ህሊናው መቀበል አቃተው። እንዲህ የምንሸወድበት ጊዜ አለ። ልጆቻችን ልክ ከማለዳው የሆነ ነገር ሲሞክሩ ያንን ማበረታታት ነው። ምናልባትም ይሄ ልጅ አበረታተውት ቢሆን ኖሮ ዛሬ ከስቱዲዮ ውስጥ 16-20 ሰዓት የሚሰራ ወጣት ይሆን ነበር። ስለዚህም ልጆች በማለዳው ስለሚጀምሩ፣ ስለሚንቀሳቀሱ፣ ስለሚጥሩ ወላጆች ማበረታታት የኛ ፋንታ ነው መሆን መቻል ያለበት። አቅጣጫውን እንዲይዝ በዛ መትጋት የሚችልበት ሁኔታ መፍጠር። ከዛም ያድግና ራሱን የሚመራ ራሷን የምትመራ ትሆናለች። ከማለዳው ማቀጨጭ ጥሩ አይደለም። ባህላችን በዚህ በኩል የሚወቀስ ነው፣ የሚያበረታታ አይደለም። አሁን ባለፈው እርግጠኛ ነኝ አንስቼዋለሁኝ። አይዶል ልብ ብላችሁ የአዲስ አበባ ልጅ እኮ አይወዳደርም። ምክንያቱም ሰፈር ሲመለስ ማላገጫ ነው የሚሆነው። ሩጫ ውስጥ የለንበትም። አንዱ ኮሜንት ላይ መሰረት ደፋርንና ሚሊዮኑን ሊያነሳልኝ ሞከረ። ሁለት ምን ማለት ነው? ሬዲዮም ሰምተው የማያውቁ ልጆች እኮ መተው ራሳቸውን ሞክረው ወጥተው እየታዩ ነው። ምንጩ መሆን ያለበት አዲስ አበባ ነው። ስፖርቱ የሚዘከረው ምን የሚባለው አዲስ አበባ ውስጥ ነው። ሰለሞን ተሰማ አዲስ አበባ ናቸው። እነ ንጉሴ ሮባ አዲስ አበባ ናቸው። እነ ይድነቃቸው ተሰማ አዲስ አበባ ናቸው። በየቀኑ ነው የምናያቸው። እኔ ስቴዲየም እኮ እሳቸው ትሬኒንግ ሲያደርጉ ሲሞላላቸው ይመጡና ስቴዲየም 11 ሰዓት በኋላ እኛ ክብር ትሪቡን ቁጭ ብለን እናያቸዋለን። ቱታቸውን ለብሰው ኳስ እየለጉ ከነ ንጉሴ ሮባ ጋር ሲወያዩ በደንብ አስታውሳለሁ። አርአያ የሚለውን ቃል አልጠቀም፣ ሮል ሞዴል አልበል እንጂ ፍዝዝ ብለን እናያቸው እንደነበር በደንብ አስታውሳለሁ። በሌላ አባባል መንፈሳችን ሮል ሞዴል እየቀረጸ እየቀሰቀሰ እያቸው እሳቸውም መሆን ትችላለህ እያለን ነበር ማለት ነው። እና እኔ ብዙ ነው ችግራችን። ያም ሆነ ልጆችን ማስደንገጥ፣ ማስቆም፣ ቅስመ ሰባራ ማድረግ አስፈላጊ አይደለም። ትልቁ ነገር ልጆች እንዲሞክሩ ማድረግ። ከወላጅ እንደሚጠበቀው ስለት እንዳይወጋቸው፣ እሳት እንዳይፈጃቸው እንጠብቃቸዋለን። ከዛ በኋላ ግን ራሳቸውን እንዲሆኑ ማበረታታት። መምህራንም ይሄንን ትጋት ቢያደርጉ ልጆቹ ይወጣሉ፣ ራሳቸውን ሆኑ ሊቃውንቶች እንፈጥራለን።
ህይወት እንዲህ ናት። ስለዚህ ለልጆቹ ይሄን የነገርኳቸው ወደዱት፣ በጣም ወደዱት። ምክንያቱም 89ኙ የሰሩትን የነገሯቸው ትክክልም ነው። ያደረጉትን፣ የጻፉትን፣ ያጠኑትን በዓለም አቀፍ ደረጃ የተነበበላቸውን እርግጠኛ ነኝ እንደዚህ አይነት ሰዎች ናቸው። አብዛኞቹ አንድ ነገር የሞከሩ ጊዜው አጋጣሚ ሁኔታ ሲፈቅድ ለወጣቱ ለመስጠት ዝግጁ ሆኑ። እንዲህ አይነት መድረክ ባያመልጣችሁ ጥሩ ነው። መስማቱ ለወጣቶች በጣም እጅግ በጣም አስፈላጊ ነገር ነው። እኔስ ብላችሁ ራሳችሁን እንድትጠይቁ ያደርጋል። አሁን ስወጣ ለልጆች የነገርኳቸው ምንድን ነው? እናንተ ተሰጧችሁን እንድትሞክሩ እንድትፈትሹ ነግሬያችኋለሁ። የራሳችሁን እየፈተሻችሁ ታናናሾቻችሁ ቤት ውስጥ ሲሞክሩ የሚያጥላላቸው የሚያንቋሻቸው ቢኖር ለእነዚህ ልጆች ዋስ ጠበቃ መሆን የእናንተ ግዴታ ነው ያልኳቸው። አሁን ራሳቸውን ይከላከላሉ፣ የራሳቸውን ይፈትሻሉ። ከዛ በኋላ ደግሞ ሌሎች በሰፈር ውስጥ ያሉ ህፃናት፣ ወጣቶች የሆነ ነገር ሲሞክሩ ቶሎ መርገም፣ ማማረር ለሚቀርብ ማህበረሰብ ነው። እነማሙሽ እኮ የሞከሩት እንደዚህ ነው እትዬ ብሎ ማስረዳት፣ ማሳመን እና ልጆቹን መከላከል የነሱ ስራ እንደሆነ ነው የነገርኳቸው። ተሰጥኦን ለመፈለግና ራስሽን ለመሆን ደግሞ የአንድ ሙያ ባለቤት መሆን ግድ ነው። አሁን እዛ አዳራሽ ውስጥ ካናገሩ ልጆች እርግጠኛ ነኝ አብዛኞቹ የመጀመሪያ ዲግሪያቸውን አግኝተዋል ብዬ ገምታለሁ። ባለፉት 30 ዓመታት ሀገሪቱ የሄደችውን መንገድ ታውቁታላችሁ። ከ83 ዓመት በኋላ ጥሩ ጥረት ነው የተደረገው። ቢያንስ ልጆች የአንድ ሙያ ባለቤት እንዲሆኑ። ጥራት ወደፊት ይመጣል ነው። ጥራቱን ሳያመጡ ሰዎቹም ከጨዋታ ወጡ። ጥራቱ እንግዲህ እዚህ ዘመን ላይ ያረፈበት ነው። ልጆቹ ግን አነሰም በዛ የአንድ ሙያ ባለቤት ናቸው። ያንን ሙያ ይዘህ ተሰጥኦ ምንድን ነው በማንበብ መጨመር። ከዛስ ብቻህን መሆንም ግዴታ ነው። ብዙ ጊዜ ከቤተሰቦቻችን ጋር ነን ወይ ከሞባይላችን ጋር ነን ወይ ብቻችንን ስንሆን ተኝተናል። ለማብሰልሰል ወደድንም ጠላን አንዳንዴ ዛሬ ከቤት አልወጣም ብለን የምናነበው ነገር አዘጋጅተን ጸጥ ባለ ሁኔታ ላይ ራሳችንን ማግኘት መቻል አለብን። ያ ሊሆን ካልቻለ ከባድ ፈታኝና አስቸጋሪ ነው የሚሆነው። ተሰጥኦ ይባል እንዲሁ ስላወራ ነው አይደለም፣ አይታወቅም። ተሰጥኦን ደግሞ ብዙ ጊዜ እዛም መድረክ ላይ አንዱ ወዳጃችን አንስቶታል። ተሰጥኦን ብዙ ጊዜ ከኪነ ጥበብ ጋር ነው የምናያይዘው፣ ወይ ከመድረስ ወይ ከመግጠም ወይ ከመተወን ከመስፈን አይደለም። ቴክኖሎጂካል ዲቨሎፕመንት ማወቅ እኮ ተሰጥኦ ነው። እኔ ሲያስረዱኝ ግራ የሚገባኝ ጊዜ አለ። ዝም ብዬ እንደ ገበሎ ጭንቅላቴን እየወዘወዝኩ ልክ ነው ምናምን እላለሁ እንጂ አልገባኝም። ያ ተሰጥኦ ነው። ልጁ ገብቶት እያስረዳኝ ነው፣ ልጅቷ ገብቷት እያስረዳች ነው። ያንን በርቺ፣ በዚህ በኩል ሂጂ፣ ይሄኛውን ብታነቢ ደግሞ ሊያግዝሽ ይችላል ብለን መንገር መምራትና ብቻህንም በሳምንት 1 ቀን አላቅም 2 ቀን ቁጭ ብለንም እናብሰለስልበት ሁኔታ መፍጠር መቻል አለብን። አሁን ከዚህ ወታችሁ ትራንስፖርት ይዛላችሁ፣ የያዛችሁትን ጭብጥ ትነጋገራላችሁ። ልክ ስትለያዩ ግን እነበራችሁበት ማህበረሰቡ ስለምትገቡ ራሳችሁን ፍለጋ እንዲያመቻችሁ ገለል በሉ፣ ከራሳችሁ ጋር ቆዝሙ፣ አውጉ። ከዛ በኋላ ተሰጥኦ ወገግ ብሎ ይመጣና ምንም ጥርጥር የለውም ቶሎ ወደ ሙከራ መግባት ነው። አንድ ነገር አወቃችሁ፣ አዎ መሞከር። አንድ ነገር ተረዳችሁ አይደል? አዎ መሞከር። ከዛ በኋላ የሚፈለገው ውጤት ፍንትው ብሎ ይወጣል። ይሄን ነው ለልጆቹ የነገርኳቸው። ተሰጥኦ በጣም ወሳኝ ነገር ነው። እድሜያችንን ብንሰጠው ህይወታችንን ብንሰጠው የምንሳሳለት አይደለም። ደስ ብሎ ነው የምናደርገው። ይህን ደስታ ደግሞ ለማምጣት ራስን ማወቅ የግድ ነው። ተሰጥኦን
ባጭሩ ለማግኘት ወጣቶችን ያግዛል ብዬ ያሰብኩትን አንድ ጉዳይ ላንሳና ወጌን ልቋጭ። ልጆች በዝንባሌያቸው ክለብ ቢመሰረቱ ጥሩ ነው። ብዙ ጊዜ የድርሰት ክበብ የተለመደ ነው፣ የሙዚቃ ክለብ የተለመደ ነው። ለእኔ የቢዝነስ ክለብ ቢዝነስሜን ወደፊት መሆን እፈልጋለሁ። ዓለም አቀፍ ቢዝነስ ውስጥ መግባት ስለምፈልግ ስለ ቢዝነስ እናውራ ብሎ ልጆች ስለ ቢዝነስ የሚያወሩበት ግሩፕ ቢኖራቸው፣ ባልተለመደ መልኩ ሊደረግ የሚችለውን ነገር ማድረግና ክለብ ቢመሰርቱ ውጤታማ ይሆናሉ ብዬ ገምታለኝ። በሕይወት ዘመኔ 2 ክለቦች አሁን አስታውሳለኝ። አንደኛው አመረኪን ትፍላሜም አመረኪንም የማውቃቸው ክለቦች ናቸው። ልጆቹ አሁን ጎልምሰው ራሳቸውን ሆነዋል። ዘርተው ቁመዋል፣ ወልደው ስመዋል፣ በሄዱበት መንገድ ውጤታማ ሆነዋል። አሁን አመረኪንን በደንብ ሊናየስ የሚመጣው ሁሴን ከድር ነው። ትንሽ ልጅ እያለ ነው የማውቀው። ሁሴን ከድር በትምህርቱም ጥሩ ገፋበት። ከዛ ዝንባሌው እስልምና ስነ ጽሁፍ ላይ አስተዋጽኦ ማድረግ ስለነበረ ከ30 ነው ከ40 በላይ መጽሐፍት የአርትዖት ስራ ሰርቷል። በልበል ደግሞ ሲለው ወደ ግጥም ዓለም ይመለሳል። በሃይማኖቱ ሀጅ እስከ ማድረግ ድረስ ደርሷል። ሀጂ መካ ሄዶ ተሳልሞ መጥቷል። ሀጂ ሁሴን ነው፣ አሁን ትልቅ ሰው ነው ማለት ነው። እና በእምነቱ ከሚያገባቸው ሊቃውንት መሃል አንዱ ሆኗል። በህግ በጥልቀት ሄደ። አሁን የነሱ ጓደኛ ካናዳ ውስጥ የሚገኝ ሰው አለ። ካናዳ ውስጥ ከ3 ነው ከ4 ቦታ እስከ 5 ቦታ ድረስ ቢሮ አለው ያለኝ መረጃ አውቀዋለሁኝ። ሌሎች ጓደኞቻቸውንም ሳይ በጣም ትልልቅ ቦታ ላይ ነው ያሉት። በዝንባሌያቸው ተደራጅተው በመሄዳቸው ነው ይሄ የሆነው። ሌላ ማነሳው ደግሞ ከ20 ዓመት በፊት የማውቀው ከአድማስ ፊት የሚባል ክለብ ሻሸመኔ ላይ ነበረ። ሻሸመኔ ላይ እነዛ ልጆች ልክ አሁን እንደ አመረኪኖቹ ውጤታማ ሆነዋል። ክለብ መመስረታቸው በዝንባሌው ሄደዋል። ዝም ብዬ ስገምት ከግማሽ በላይ የሆኑ ልጆች ጽፈዋል። ግጥምም ገጥሞ ለህትመት አብቅተዋል። ሻሸመኔ አካባቢን ማህበረሰብ በኪነ ጥበቡ የማሰብ አቅም እንዲኖረው እኛን እየጋበዙ የበኩላችንን እንድናዋጣ አድርገውናል። እና ክለብ ዝንባሌያችሁ አንድ የሆነ ጓደኛ ማቾች ክለብ መስረታችሁ መምከር፣ መንገር። አሁን ደግሞ ዘመኑ ጥሩ ሆኗል። በዚህ ነገር ላይ እውቀት አለው የምትሉት ሰው ጠርታችሁ ማናገር። አሁን የወመዘክሮቹ ልጆች እኮ ለአዳራሽ ለምን አንድም አይነት ክፍያ አይከፍሉም፣ በነፃ ነው የሚሰጣቸው። በአንድ ጉዳይ ላይ መወያየት የምትፈልግ ከሆነ በአካባቢህ ያለ ላይብረሪ ይህንን ማስተናገድ በዓለም አቀፍ ደረጃም የታወቀ ነው። አሁን ድሬዳዋ በጣም ቆንጆ ላይብረሪ አሜሪካኖች ሰርተውላቸዋል። ድሬዳዋን ያነቡበታሉ ነው ጥያቄ ነው። ብዙ ክፍሎች አሉ። የተለያየ ስብሰባዎች ወጣቶች እንዲያደርጉበት ነው። ያን አልተጠቀሙበትም። እና በዝንባሌያችሁ ክለብ መስረታችሁ በክለባችሁ አማካኝነት ብትወያዩ ሩቅ ታያላችሁ። አንዱ መንገድ ይሄ ነው። ይሄ በተግባር ሆኖ ያየው ስለሆነ እባካችሁ ሞክሩት። እናም ራሳችሁን መሆናችሁ የማገኛችሁ ጊዜ ይናፍቀኛል። በወመዘክር ወጣቶች ጋር ተነጋግረን ማሳረጊያ ያልኩት እና እምወደው ብዙ ቦታ መድረክ ላይ የምለው ነው። በኢትዮጵያ ኦርቶዶክስ ቤተክርስቲያን አባባል ነው የዘጋሁት። የሰማነውን በልቦናችን ያሳድረው። ሰላም በምድራችን ላይ ይስፈን።